መንቃት መቻል ካልቻለን እነሱ የደረሱበት አደርስም እዛ ያደረሳቸው መንገድ ነው እዛ ያደረሳቸው ዘፈን አይደለም እዛ ያደረሳቸው ተሰርቶ ያለቀ ከሰማይ የወረደ ህንጻ መንገድ ኤሌክትሪክ ኃይል ኖሯቸው አይደለም እዛ ያደረሳቸው የሄዱበት መንገድ ነው መካከለኛ እንዲሆኑ ያደረጋቸው የሄዱበት መንገድ ነው ለምሳሌ መካከለኞቹ የመፍጠር አቅም የላቸውም ይሄ ይታወቃል እነኚህ ቶፕ አገር ላይ የደረሱ አገሮች የመፍጠር አቅም ነው ያላቸው ስለሚፈጥሩ ነው የፈጠራ ጉልበት ስላላቸው ነው ፈጣሪ የሆነ ሁሉ ቀዳሚ ይሆናል ለምሳሌ አንድን ቴክኖሎጂ ቀድሞ እየፈጠረ ያለ ወገን ካለ ለዓለም ሲሸጥ ለዓለም ገበያው ሲያስገባ ዓለም ከሱ ያንን ለመጠቀም ሲገዛው ፈርስት ሃንድ ስለሆነ ሌላ ኮምፒታንት አይኖረውም ስለፈጠረ የሱ አይነት እስኪሰሩ ድረስ ወይንም እንደሱ እስኪፈጥሩ ድረስ ገበያው ላይ የፈጣሪነት አቅም የገበያ ባለቤትነት ነው የፈጣሪነት አቅም የቀዳሚነት ወይንም ሌላውን የማስከተል አቅም ነው የፈጣሪነት አቅም መፍጠር ከምን ይመጣል ከሐሳብ ነው የሚመጣው ሐሳባዊ ዓለም ነው የሚፈጥረው ሐሳባዊ ዓለም ነው ነገሮችን ክሬት አድርጎ የሚያወጣው በሐሳባዊ ዓለም ላይ የማይሰራ ኔሽን የማይሰራ ማህበረሰብ በፍጹም ለውጥ ያመጣል ብለን አናስብም አንገምትም በተለየ መንገድ እየሄድክ ውጤትህ የተለየ ውጤት ኤክስፔክት ማድረግ የለብም የምትጠብቀው ተስፋ የምታረገው ውጤት እንዲመጣ የተከደበትን መንገድ ማወቅ አለብን መካከለኞቹ ለምን መካከለኛ አገር ሆኑ መካከለኞቹ ኮራጅ ናቸው አሊያም ሸማች ናቸው ይሄ ማለት ምንድነው ኮራጅ ወይንም ሸማች የፈጠሩ አገሮች ቀድመው የወጡ በመፍጠር በአስተሳሰብ ዓለም የቀደሙ አገሮች የሚያወጧቸው ነገሮች ፈጥነው ባላቸው ሪሶርስ ለምሳሌ ነዳጅ ያላቸው ማዕድን ያላቸው የተለያየ ነገር ያላቸው ያንን የተፈጠረ ቴክኖሎጂ የተፈጠረ ስርዓት የመግዛት የመጠቀም ጉልበት ያላቸው አገሮች ገዝተውት ይጠቀማሉ እነሱ ሸማች ናቸውና ምን ላይ ይደርሳሉ ተብሎ ሲጠየቅ መካከለኛ ላይ ይደርሳሉ ለምንድነው ሶስተኞቹ ኋላ ቀር የተባሉት አለመጠቀምም እኮ ነው ኋላ ቀርነት የተፈጠረውን ቴክኖሎጂ የተሰራውን መልካም ስራ የመጣውን ብርሃን ጥበብ ዕውቀት አለመጠቀም ሶስተኛ ዓለም ያረጋሃል አቅምም የለህም መግዛትም አትችልም ማለት ነው ካንተ የቀደመው ሀገር ካንተ የበረታው ሀገር የበረታውም የቀደመውም በአንድ ነገር ምክንያት ብቻ ነው በምንድነው ተብሎ ሲጠየቅ መልሱ መጠቀም በመቻላቸው ብቻ ነው ስለተጠቀሙ ነው የቀደሙ እንጂ አልፈጠሩም ቴክኖሎጂውን እነሱ አላመጡትም ነገር ግን ኮረጁት ከፈጠሩት ኮረጁት አይምሯቸውን ሐሳባቸውን ካመጣው ስለዚህ አንደኛ ዓለም መሆን ከፈለክ ሐሳብ ላይ መስራት አለብህ ማለት ነው ለምን አንደኞቹ የመፍጠር አቅም ነው ያላቸው የመፍጠር ጉልበት ነው ያላቸው ነገርን ያልተደረሰበትን ዲስከቨር የማድረግ የመያዝ የማምጣት አቅም ነው ያላቸው እነኛ አንደኞቹ አገሮች ናቸው አንደኛ አገር ሆናለሁ በአንደኛ አገር ስታንዳርድ እኖራለሁ ብሎ የሚያስብ ኢትዮጵያዊና አፍሪካዊ ካለ መገንባት ያለበት ሐሳብ ላይ ነው ሐሳብ ላይ ነው መገንባት ያለበት ስለዚህ ዛሬ ከመጽሐፍ ቅዱስ ውስጥ መዝሙር 49 ላይ ያለውን ቁጥር 12 ላይ እና ቁጥር 20 ላይ ያለውን ሐሳብ መሰረት አድርጌ በተፈጥሯችን ውስጥ
ሐሳብ ምን ያህል አቅም እንዳለው እናገራለሁ። ስሙ ምን እንደሚል። ሰው ግን ክቡር ሆኖ ሳለ አያውቅም። ምንድነው የሚለው መጽሐፉ? የሚለው ሰው ግን ክቡር ሆኖ ሳለ አያውቅም አለና እንደሚጠፉ እንስሶች መሰለ እንስሳ መሰለ። ክቡር ሰው ሃይማኖት በሰው ስርዓት አምላክን መተርጎም፣ በሰው ስርዓት ለአምላክ መታዘዝ፣ መገዛት፣ በሰው ስርዓት እግዚአብሔርን ያንን ሃይማኖት እንዲያክል አድርጎ መቅረጽ፣ ማስተማር፣ የሁሉ ልክ የሆነ ሰው፣ የሆነ ሐሳብ፣ የሆነ ሃይማኖት፣ የሆነ ረጅም ጊዜ የቆየ ስርዓት አድርጎ መቁጠር ልክ አይደለም። ሃይማኖት ክፉ ነው። ሰው እንስሳ የመሰለበት ምክንያት ለምንድን ነው? ዘላለም ሃይማኖት ክፉ ነው የምትል? ሃይማኖትማ ጥሩ ነው። እምነት እኮ ነው። እዚህ ጋር እምነት ነው የሚያድነን። አዎ እኔ ሃይማኖት ብዬ መጠራው ይሄ በቡድን ተቧድነህ የምታረገውን ነው። የሰውን ስርዓት ለማስፈጸም ወንድምህን ጠልተ፣ ወንድም ላይ በሃይማኖት ስም ሰልጥነ አሸንፈ ለመገኘት የምታረገው ጥረት ነው። ሃይማኖትን በሃይማኖት ብቻ መፍታት ነው ያለብን። አሁን እዚህ ሀገር ላይ አንዳንዱ ፖለቲካል አጀንዳ ነው። ፖለቲካል አጀንዳ ማለት የፖለቲካውን አፐር ሃንድ በመያዝ ምድሪቱ ላይ የሃይማኖት ተጽዕኖ ማምጣት ይፈልጋል። እንዴ የሃይማኖት ተጽዕኖ እኮ ለመንግስተ ሰማይ ነው።